እሱ ለኔ ያልኩሽ እኮ። እሺ እንዴት ነው አባዬ? ተመቸህ? አታስብ፣ ከዚህም በኋላ በደንብ ይመቻል። ግን ለምንድን ነው የገረመህ የማትመስለው? አልገረመኝም። ከዚህ በላይ ልታደርጊ እንደምትችይ አልጠረጠርም። ከኔ ስሙኒ ሳንቲም አታገኝ፣ ምንም ቢፈጠር አታገኝ። አይገርምም? አንተና ልጅ በጣም ክፉ ናችሁ። እና እስኪ አንድ ጊዜ አጋጭልኝ። እኔ የተጨማለቀ ስራ ልሰራ አልመጣሁም። እንዴ ከፍዬህ እኮ ነው። የከፈልሽኝ ለምንድን ነው? ጠይቀሽው ስለመለሰልሽ እንድመጣው ነው? አሁን እንዲከፍት አልፈልግም። ዝም በል ብለሽው ካወራ ያልሽኝን አደርጋለሁ። አሁን እኮ እያወራሽ እስከ መግደል እኮ ተስማምተናል አይደል እንዴ? የተስማማነው ነገር በሙሉ ልክ በሆነ መንገድ ይሆናል። በጣም ጥሩ። ይኸውልህ ላሳጣኸኝ በሙሉ በጥፍ አስከፍልሃለሁ። እሺ? እዚህ ነገር ውስጥ እጅሽ አለበት እንዴ? ይህ ምርሽ ነው? ግን እንደዚህ ጥያቄ ቲና አባባ ከታገተበት ድረስ በመሄድ እየደበደበች እያሰቃየችው ነው። አጋቹ እና ቲና ተጣሉ። ሰላም ሰላም የጨጨ ቻናል ተከታታዮች ባላችሁበት ዳርቻ ሁሉ ሰላማችሁ የበዛ ይሁንልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ሁኑ። ትሁት ክፍል 40 አሁንም እንደቀጠለ ነው። ካሌብ በመናደድና በመበሳጨት ዳንኤልን ይናገረዋል። ዳንኤል ደግሞ በተረጋጋ ልብ አሁን ባለህበት ሁኔታ ላይ አንተ ላይ ብትበሳጭ ልፈርድብህ አልፈልግም፣ ግን ላግዝህና ከጎንህ ልሁን። ከዚህ ምንም እናማቀውና እጄ የለበትም፣ አንተን ብቻ ማገዝና አባባን ማግኘት ነው ብሎ ከአንጀቱ ለማገዝ ካሌብን ይጠይቀዋል። ካሌብ ግን ልታግዘኝ ከወደድክና ከፈቀድክ ከዚህ ቤት ውጡ ስላችሁ የት ነበርክ? ያኔ ታግዘኝ ነበር። አባባ እናንተን ማየት አልፈልግም ብሎ አስጠልቶት ይኸው የመጣብኝን መዘዝ እይ። አሁንም ላምንህ አልፈልግም። ከሰራቂ ጋር አብሮ በሬ ይፈለጋል ወይ? አብሮ እየሰረቀ እንዴት ሊያገኘውስ ይችላል? በማለት እየተበሳጨ ዳንኤልን እየተቆጣው ተነስቶ ጥሎት ሄደ። አባባ ወደ ታገተበት የሄደችው ቲና መነጽሯን አድርጋ ተሸፋፍና እንዳትታወቁና ልክ እንደ ገዳዮች መስላ ወደሱ በመሄድ አባባ እንዴት አፉን አላፈንከውም ቢጮህስ ትለዋለች። እሱ ደግሞ አጋቹ ስራዬን ለኔ ተይልኝ፣ በስራዬ ጣልቃ የሚገባ አልፈልግም እያለ እያስጠነቀቃት ነው። እሷን ግን አባባ ወደድከው ወይ እንዴት ነው አለችው። ግን ብዙ የገረመህ የለም እያለች በአባባ ስቃይ እያላገጠችበት ነው። አዎ አልገረመኝም እያለ አባባም አይበገሬነቱን እያሳያት ከዛ ሰው ከሌለበት ከታገተበት ቤት ምላሹን ምንም ማንም ሊረዳው በሌለበት መልስ እየሰጠ እንመለከተዋለን። እሷ ደግሞ አዎ ቆይታችንን በደንብ ትወደዋለህ እያለች እያስፈራራችው ነው። ሐሳብሽን ንገሪ ብሎ አባባም ሲጠይቃት እኔማ ምን ገና ብዙ ጊዜ ያለን ምን ልሃለው አንተ ካለህ ንገረኝ ብላ ጠየቀችው። እሱም ከኔ ስሙኒ ሳንቲም አታገኝም ብሎ እርግጡን ነገራት። ምንም የማይፈራና ጨካኝነቷ ወደር እንደሌላት ከዚህ በላይ ጭምር ማድረግ የምትችል ጨካኝ ሴት መሆኗን ይነግራታል። ያኔ አጋቹን ተነስና አጋጭልኝ ስትለው እኔ እንዲህ የተጨማለቀ ስራ አልሰራም በማለት ለቲና መልስ ይሰጣታል። እስከ መግደል ድረስ እኮ ነው የተነጋገርነው፣ ያልኩን ታደርጋለህ ትለዋለች። የተነጋገርነው ከስርዓት አልበኝነት ከወጣ ከኔ ጋር አንቀጥልም እያለ በሁኔታው አስረግጦ ይነግራታል። እሷ ግን ራሷ ተነስታ አባባን ለማንገላታትና ዝም እንዲል ለማስደረግ እየተማታች እየገፈተረች ለማሰቃየት ትሞክራለች። ዝም በል ብለሽው ዝም ማለት ካልቻለ ያ የኔ ስራ ነው። አንቺ ግን ዝም ሳት እያወራሽው እኔ ምንም ላደርገው አልቻለም እያላት እንዲገድል የቀጠረችው አጋች እንዳስደነግጣትና በሁኔታው እንደተገረመች
እና እንደፈራች እንመለከታለን። ዳንኤል እጁ እንደሌለበት ስላወቀ ለትሁት እያማልጅኝ ጥያቄ እያቀረበ ካሌብን እንዲረዳውና ምንም እጁ እንደሌለበት ይነግራታል። እሷ ደግሞ የምር አንቺም ጠርጥረሽ ነው ብሎ የጠየቃትን መልስ እኔ አላቅም ብቻ አንተም ብር ካልሰጠህ ብለህ የዛትከውን አረሳውም እያለች ጥርጣሬዋንም ለዳንኤል ትነግረዋለች። እሱም በፍጹም ያኔ ተናድጄ ነው፣ አሁን ግን ካሌብን አሳምኝልኝ፣ አብረን እንረዳዳ፣ እኔ አልደረስኩበትም በማለት አባዬ እንዳላገተና ከተግባሩ እንደሌለበት ትሁትን ያሳምናትና አይዞ ተረጋጋ ብላ ትሁትም ዳንኤል እንዲረጋጋና ችግሩን እንደምትፈታው ነግራው ተነስታ ሄደች። ትሁትም ተነስታ ወደ ካሌብ ክፍል በመግባት ካሌብን ምን አዲስ ነገር አለ እያለች ትጠይቀዋለች። እኔ ያልፈለኩትን ነገር ላደርግ ነው፣ እስካሁን የታገስኩት ይበቃል፣ አሁንማ በአባዬ ቀልድ የለም እያለ እየፈከረ እየተናደደ ለአባዬ የምታደርገው ነገር ይጠቅማል ወይ እያለችው ትሁትም ትጠይቀዋለች። እኔ እንጃ ግን ማድረግ ያለብኝን አደርጋለሁ እያለ ይዝታል። ያን ጊዜ እኔ ባሁኑ ዳንኤል ያለበት አይመስለኝም፣ ዳንኤልን ተወው ትለዋለች። ጥርጣሬ የገባው ካሌብም በባለፈው ቲና የለችበትም፣ አሁን ደግሞ ዳንኤል የለበትም፣ ምንድነው ነገሩ ወዴት እየሄደ ነው ብሎ በአስገራሚ ሁኔታ ይጠይቃታል። እሷም በተረጋጋ መንፈስ እኔ የቲናን አላቅም፣ ዳንኤል ግን እርግጠኛ ነኝ እጁ የለበትም፣ ስለዚህ አትናገረው፣ እሷን በሱ አማካኝነት እናገኛታለን፣ ዋናው አባዬን ማግኘታችን ነው እያለይ ምክር ትለግስለታለች። እባክሽ እነሱ ተስማምተው ነው የሚያደርጉት፣ ምንም አይነት ርህራሄ የላቸውም እያለ ካሌብም ለትሁት ይነግራታል። ያን ጊዜ በአሁኑ አባዬን ለማግኘት ስለሆነ እሱን ተጠቅመን እሱን ተከትለን የእሷን ሴራና ተንኮል እናውቀዋለን፣ እሱን እኔ ያዋራዋለሁ፣ አንተ ተረጋጋ፣ ካሌብ ተው፣ ዳንኤልን እንዳትናገረው በማለት ታሳምነዋለች። ካሌብም በትሁት ሐሳብ ተስማምቶ እሺ የሚፈጠረውን አብረን እናያለን ብሎ ተስማማ። ትም ቃሏን አክብራ ዳንኤልን ፈልጋ ተከትላ ወጥታ አንተ ዳንኤልና እናውራ በማለት እኔ ቲናን አላምናትም፣ የሆነ ነገር ልታደርግ ትችላለች፣ ተደብቀህ አጣራ፣ ይህ መጠየቅ ያለብን ሁሉ ጠይቅ፣ ይሄ መልካም እድል ነው፣ ምናልባት ላንተም ጥሩ አጋጣሚ የፈለከውን የምታገኝበት ይሆናል፣ አባባም በሰላም ይመጣል፣ ስለዚህ ቲናን ተከታተላት በማለት ትነግረዋለች። እኔ ይመስለኛል እሷ ከዚህ የለችበትም፣ በአሁኑ እንኳን አልደረሰችም እያለ ዳንኤልም ሁላቸውንም ሸውዳ ምንም ምስጢር ብቅ ስላላደረገች ፍንጭ ስላላሳየች ዳንኤል ግን መጠርጠር አቅቶት እያንዳንዱን እየወጣች ስልክ እየደወለች ለአዲስ ሰው ትራስ አዘጋጅታ አልጋ ላይ እሷ ግን ከቤት ያለች መስላ ወጥታ ሽፍታ ስታገኝ ያንን ሁሉ ስታደርግ ምንም ያልባነነውና ምን እያደረግሽ ነው ከተለያየ ሰው ጋር እየተገናኘሽ ነው ወይ የሚላትን ጥያቄ ሁሉ ምንም ማስታወስ አቅቶት ዳንኤል እንዳላደረገች አምኖ ቲናን እጇ የለበትም ይላል። ይሄ ስምህን የምታነጻበት ጥሩ አጋጣሚ ነው፣ እስካሁን የበደልካቸውን የምትክስበት ነው፣ ዝም ብለህ እኔ ቲናን አላምናትም፣ አንተ አጣራ እያለች ትሁትም ትወዘውዘዋለች። እሺ እስኪ ያደርጋለሁ ብሎ ዳንኤልም ተስማማ። ቲና አባባን በገዛ እጅህ መደራደር አቃተህ እያለችው ነው። አባባም ምንድነው የምንደራደረው ይላታል። ያለህን በጠቅላላ ወደ እኔ ስም ታዞራለህ ብላ ሙሉ በሙሉ ንብረቱን ለመውረስ ትነግረዋለች። ዳሽ ሙሉውን ንብረት ነው ወይ የምትፈልጊው ብሎ ተገርሞ ይጠይቃታል። አዎ በማለት እሷም ትመልሳለች። ሞት ነው እንዴ የምትፈልገው ትለዋለች። ያን ጊዜ አባባም ይህን ሁሉ እድሜ ያቆየኝ ጉድ ሊያሳየኝ ነው ወይ ብሎ ተገርሞ ይተዋታል። ከእሷ ጋር ምንም የሚደራደረው እንደሌለና እሺ እንደማይላት ይነግራታል። ያን ጊዜ ሁሉንም ነገር አሳጥተኸኛል በማለት ትጠይቀዋለች። ከኔ ጋር እኮ ያስቀመጥሽው ነገር የለም፣ ያስቀመጥሽው ብር ካለ ንገሪ
ይላታል። በፍጹም ሁሉንም ካንተ እፈልጋለሁ በማለት እየተናደደችና እየተበሳጨች ልትቀበለው ትፈልጋለች። አባባ ግን በፍጹም ምንም ማድረግ እንደማይችል ይነግራታል። ያን ጊዜ አጋቹ አብሮ ቆሞ ሁሉን ነገር እየሰማ ነበርና በይ አሁን የምንበላው አንጭልኝ ላንተ ይመጣልሃል ትለዋለች። እሱም እኮ ይፈልጋል። እሱን ደግሞ ምግብ ልታበላው ነው ብላ በረሃብ በዱላ በተለያየ ስቃይ ልትቀጣ የምትፈልገውን ቲናን ሊያከብራት ያልቻለው ገዳይ እምቢኝ ይላታል። ከሷ ጋር ሊስማማ ባለመቻሉ ነይ ብሎ ወደ በር ይዟት ይሄዳል። ያን ጊዜ ከመሄዷ በፊት በል አስብበት የካሌብ አባት ትለዋለች። እሺ ምኑን ነው ማስብበት የካሌብ ሚስት በማለት ሁለቱም እየተዘባበቱ እናያቸዋለን። አጋቹም ምንድነው የምትሰሪው በማለት ቲናን ይጠይቃታል። በማስራብና በመደብደብ በማሰቃየት እንደዛ ከሆነ እኔ አላስፈልግም ማለት ነው ይላል። እንዴ ደለውም ብልህ ላትገለው ነው ማለት ነው ትለዋለች። እሱን እንደ ሁኔታው የሚወሰን ይሆናል ብሎ መልስ ይሰጣታል። ያን ጊዜ ክፍያውንም አስቢበት ይላታል። 400 ሺህ ብር ተቀብላ አባባን ያገተችው ከነሱ በተቀበለችው ብር ነውና ሌላ የሌላት ቲና ድርቅ አለች። ስለ ክፍያ ከፈልኩ አይደል እንዴ አለች። ቀላች። በዚህ ብቻ ነው እንዴ የምንሰራው ብሎ መልስ ይሰጣታል። ያን ጊዜ አሁን የምንበላውን አምጭልን ብሎ ያዛታል። እሺ አመጣልሃለሁ እያለች የያዘችው የጨበጠችው የተንኮል ሴራ ሁልጊዜ የማይቀናላት ቲና ከተንኮሏ ግን ላፍታ የማታባራው ልክ እንደ ሰይጣን ቀንድ አውጥታ የሰው በመፈለግ እያሳደደች ያለችው ቲና አሁንም እድል የሚቀናት አይመስልም። ሁኔታው ምናልባት አባባ አጋቹ ይገለው ይሆን? ቲና ታስገድለው ይሆን? ወይስ እግዚአብሔር አግዞት ከዚህ አጋች በልቡ ራርቶ ከታሰረበት ተፈቶ ወደ ልጁና ወደ ቤቱ ተመልሶ ቲና ላይ ጉዳት ያደርስባት ይሆን? እሱስ ሰላም ይወጣ ይሆን? ሁላችንም አብረን የምናየው ነው። እስከ መጨረሻ አብራችሁን ቆዩ። ቲናም ምንም እንዳልተፈጠረ ወደ ቤት በመመለስ ወደ ካሌብ ክፍል በመግባት ካሌብ ካልጋው ላይ ቁጭ ባለበት ሲያያት ከዚህ ክፍል ውጭልኝ ብሎ በጣም ተበሳጭቶ ሊያስወጣት ይሞክራል። ያኔ እሷም ልትወጣ ባለመቻሏ እየተበሳጨ ከዚህ ክፍል ውጭልኝ እያለ ደጋግሞ ሲጠይቃት ለምን አመለከትህ ሆይ ለምን አብረን አባየን አንፈልግም ሆይ እያለች ትጠይቀዋለች። አዎ ነገ ፖሊስ ጣቢያ አልፈልግም ግን አንቺ ከዚህ ክፍል ውጭልኝ እያለ እየተበሳጨባት ነው። እሷ ግን ምንም እንዲህ የሚያደርግህ ነገር የለም ከፈለክ ነገ ፍቹን መፈጸም እንችላለን እያለች አባባን ስላገተች ካሌብን ፈታ ባንድ ጊዜው ሐሳቧ ተሟልቶ እንደሚሄድ እያሰበች ትነግረዋለች። ያን ጊዜ ካሌብ ግን አባባ በክብር ያስቀመጠው ምን እንደሆነ ታውቂያለሽ ይላታል። ምንድነው አለችው። ሽውጡን ነው። አሁን ግን እኔ የምጠቀምበታለሁ ሲላት ልገልሽ ነው ማለቱ ስለገባት በጣም ደነገጠች። ለምን አብረን አንተጋገዝም በማለት በቀዘቀዘ ልሳኗ ትጠይቀዋለች። አልፈልግም ውጭልኝ ብሎ አመነጫጭቆ ያስወጣታል። ቲናም እየተናደደች በካሌብ ድርጊት ወደ ውጭ ስትወጣ ዳንኤልን ታገኘዋለች። ያን ጊዜ እየፈከረብኝ እኮ ነው ተይው ምንም አይፈረድበትም አሁን በሱ ቦታ ብንሆን እኛም ያውነን እያለ ቆይ እሰራለታለሁ በዚህ ሁኔታ መቼም አባቱን አያገኘውም ትላለች። ብሎ በድንጋጤ ሊጠይቅ ሲሞክር ማውጣጣት እንዳለበት ዳንኤል ትዝ ሲለው እንደገና መለስ አድርጎ እንዴ ጎበዝ አንቺ ጋ ነው እንዲያባባ ያለው ብሎ ሐሳቧንና ሁኔታዋን እንደሚደግፋት ይነግራታል። ያን ጊዜ ሁሉንም ዝርግፍግፍ አድርጋ አባባ ያለበትን ሁኔታ እንደምትነግረው ለዳንኤል ሳታስበው ሚስጥር አውጥታ ጉዷ ተጋለጠባት። ዳንኤልም አሁን ገና ስራው ተጀመረ በማለት የልቡ እንደደረሰ ደስ ብሎት ገና ወደፊት ብዙ ችግሮች የሚገጥሙትም ቢሆን አባባን እንደሚያገኘው ተስፋ የያዘው ዳንኤል ምን እንደሚፈጥር አብረን የምናየው
ይሆናል። ሰላም የጨጨሆ ቻናል ተከታታዮች፣ ቻናሉን ሸር፣ ኮፒ ሊንክ፣ ላይክ በማድረግ አብራችሁን ሁኑ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ጨጨሆ ዩቲዩብ